ሀና ግን ይህ የዋህነቷ እስከመች ድረስ ነው እየጎዳት የሚኖረው? በጣም በሚያሳዝን ሁኔታ እንግዲህ ጽዮን ሀናን ለመጉዳት የማታደርገው ወይም የማቆፍረው ድንጋይ የለም። ዛሬም ቢሆን በቅዱስ ምክንያት የእሷን ጉዷን ወይም ደግሞ ደሴ ያለች የነበረውን ፍቅረኛዋ ማን እንደሆነ እስከ ስልክ ቁጥሩ ድረስ አሳልፋ ለቅዱስ ሰጥተዋለች። ይህ የዋህነቷና ማለት ይህ ሰው ማመኗ የት እንደሚያደርሳት አላቅም። ከማ እንደምትማርም አላቅም። ማለት እንደ ሀና በህይወቱ እየተፈተነ ያለ ሰው አይመስለኝም። በጣም ተፈትናለች። በጣም ብዙ ችግር መከራ አሳልፋለች። ነገር ግን ከየዋህነቷ ምቾንም እማትማር ከሚደርስባት ነገር ምቾንም እማትማር ብትሆን ሀና ናት። እውነት ለመናገር አሁን በጣም እያስጠላች መጥታለች። ማለቴ የዋህነት ሞኝነት ወይም ደግሞ ሰው ማመን ልክ ያለው አይደል? ቤተሰብ አንድ ጊዜ ትጎዳላችሁ፣ ሁለት ጊዜ ትጎዳላችሁ። ግን በተደጋጋሚ በዚህ ደረጃ ሰውን እያመኑ መጎዳት እንጃ ከባድ ነው። የጭንቅላት ችግር ያለበት ሰው ካልሆነ በስተቀር በዚህ ደረጃ ሰው የዋህነቱ ይበዛል ብዬ አላስብም። ሰላም ጤና ይስጥልኝ ውዶችዬ፣ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ስለመጣችሁ ከልብ አመሰግናለሁ። ያው እየተለመደውን ትብብራችሁን ፕሌስ አትንፈጉኝ እላለሁ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ቪዲዮውን ስትጀምሩ በላይ ከጀምሩ ስለ ሀናና ስለ ፖሊሶቹም ሀሳብ አስተያየት ካላችሁ እንድታካፍሉኝ ይፈልጋለሁ። በዚህ ድራማ ላይ እንደ ሀናና እንደ ፖሊሶቹ አዝግ ያየሁ አይመስለኝም። ሀና በየዋህነቷ ሰው በማመኗ በሞኝነቷ መቼውንም እማትማር ሴት ብትኖር ኑሮ ሀና ናት። እውነት ሀና እርግብ ምን ዋጋ እንዳስከፈለቻት ታውቃለች። እርግብ የእሷን ህይወት ሰርቃ የእሷን ሁሉ ነገሯን ሰርቃ እዛ ቤት እየኖረች ሁሉን ነገር ረስታ ለእሷ ጓደኛ መሆን ሁሉ እየሞከረች ነበር። ሁላችንም እናውቃለን፣ ይህን ነገር ያየነው ነው። አሁንም ቢሆን እየተፈጠረ ያለው ነገር እንደዛ ነው። ወደ ፖሊሶቹ ስመለስ ደግሞ አዝጎች እርግብ እንኳን እጇን ለመስጠት ስትሄድ እነሱ ፈልገው መያዝ ሲገባቸው ለምን መጣሽ፣ እንዴት መጣሽ በጥያቄ ወጥሯታል። እሱ ብቻ አይደለም፣ ወይዘሮ ሜላት ስለ እርግብም ሆነ ስለ አንዳንድ ነገሮች መረጃ አግኝታ ስትነግራቸው እንዴት አገኘሽ፣ እንዴት አወቅሽ፣ ለምን አወቅሽ ምናምን የሆነ የፖሊስነት የሚባል ነገር የላቸውም። እውነት ለመናገር እኔ ያየሁት ታይቷችኋል? ቤተሰብ እስኪ ንገሩኝ። ማለቴ ፖሊስ በዚህ ደረጃ ነው የሚሰራው ወይስ በዚህ ደረጃ የሆነ የወደቀ ስራ ስላላቸው ነው ሀገራችን አሁን ያለችበት ደረጃ የደረሰችው? ምክንያቱም ወደ ሀገራችን ያው አያገባውም፣ ግን እንዶ ከአነሳሁት አይቀር ወደ ሀገራችን ስንመለስ አሁን የገደለ ማንም አይነካውም። እንደውም ትንሽዬ ወንጀል የሰራ ላይክ እንደነ ጆን ዳንኤል እንግዲህ ያው የነሱ ስራ ምን ያክል ጠለቅ ያለ ችግር እንዳለው ባይገባኝም እንግዲህ አየር ላይ ሆነው እንደዚህ ሆነ ተብሎ ነው 1 አመት 2 አመት እየተፈረደባቸው ያለው። ግን ሰው የገደለ የሰውን ህይወት ያጠፋ ሴትን የደፈረ እንደፈለገ የሚንቀሳቀስባት ሀገር ነው ያለችን አይደል ቤተሰብ? ነገር ግን በትንሽዬ ወንጀል ወይም ደግሞ የሆነ ነገር መንግስትን ተናግሯል ወይም በመንግስት ደረጃ ትንሽ የሚሆን ያሰጋል ከተባለ በቃ ይበሰብሳል እስር ቤት። ቤተሰብ እኔ በጣም እየገረመኝ ነው ያለው። እና ፖሊሶቹ አሁን እዚህ ኖላዊ ድራማ ላይ የሚሰሩት ፖሊሶች ወንጀለኛን እንደምንም ብለው መያዝ ሲገባቸው አሁን አንድ ፖሊስ ወንጀለኛን እንዴት መያዝ እንዳለበት የት አካባቢ እንዳለ መቼስ የሚያግዛቸው የቴክኖሎጂ መሳሪያ አለ ብዬ አስባለሁ በአሁኑ ሰዓት። እንደምንም ብለው መያዝ ሲገባቸው አሁን ሜሮንን ያው በቅርብ ርቀት ይዘዋት ነው ኦኬ። ነገር ግን እርግብንም ሆነ የወይዘሮ ባዩሽን ገዳይ እስካሁን ድረስ ምንም የሚያገኙት ነገር የለም። መረጃም የላቸውም። ምንም የሚያውቁት ነገር የለም ነበር ያው እርግብ እጇን ሰጥታ ባትገባ እዚህ። ስለዚህ ሜሮንንም ቢሆን አሁን ጠበቅ አድርገው ይዘው ስለ ጥርጣሬያቸው ከወይዘሮ ባዩሽ ጋር ስላላቸው ግንኙነት ምናምን መናገር ነበረባቸው። ነገር ግን ይህን ነገርም መናገር አይፈልጉም፣ ማውራትም አይፈልጉም። በእጅሙ ብቻ አስሯት ለቀዋታል። እስካሁን ድረስ ሜሮን የት እንዳለች አይታወቅም። በነገራችን ላይ ሜሮን ይህንን መረጃ ይዛ ብትጠፋ እኮ ወይም ደግሞ ከአዲስ አበባ ብትወጣ ትችላለች። እንኳን አይደለም ከአዲስ አበባ ከሀገር ብትወጣ ራሱ ትችላለች። ምክንያቱም ማንም አሁን አይጠረጥራትም። ተይዛ ነበር፣ በቃ ነፃ ነች ተብላ ተለቃለች። አሁን እርግብ መረጃ አለኝ እያለች ነው ያለችው። ወይዘሮ ሜላትን ነፃ የሚያወጣ መረጃ አለኝ፣ እኔንም ነፃ ካወጣችሁኝ መረጃውን አመጣለሁ እያለች ነው። ነገር ግን ውድ ቤተሰቦች እርግብ ሜሮን ይህንን መረጃ እንደምትሰጣት ምን ያክል እርግጠኛ ናት?
ይሄ ትልቁ ጥያቄ ነው። ሜሮን ለእርግብ ይህንን መረጃ ስትሰጣት እሷ ቪዲዮውን ወይዘሮ ባዩሽን ሲገላት የቀረጸችው እሷ ናት። የመጀመሪያ ንግግር ያደረገችውም ወይዘሮ ባዩሽ ከመሞቷ በፊት ከእሷ ጋር ነው። ስለዚህ ሜሮን ራሷን አሳልፋ ትሰጣለች ማለት ነው። ይህን ነገር ደግሞ እያወቀች ታደርጋለች ብዬ በፍጹም አላስብም። እርግብም አሁን እንደዚህ እያለች ያለችው ወይም ደግሞ ወይዘሮ ሜላትን ነፃ ወጣሻለሁ አንቺም ነፃ ውጭኝ እያለች ያለችው ማለት መረጃውን አይታለች፣ እውነት ነው። ነገር ግን ከእጇ ባልገባ ነገር ነው እንደዚህ እያለች አለችው። ይህን መረጃ ሜሮን እንዳልኳችሁ ይዛው ብትጠፋ ትችላለች። ምክንያቱም ራሷን ነፃ ለማውጣት ስትል አሁን እኮ እርግብ ነፃ ትወጣለች፣ ወይዘሮ ሜላት ነፃ ትወጣለች። ከዛስ ሜሮን ግን ትታሰራለች። ያኛውን ሰውዬን ፈልገው ያው መጨረሻ ላይ አሁን ባይገኝም መጨረሻ ላይ ያስወጣል ብዬ አስባለሁ። ስለዚህ ሜሮን ግን እስከ መጨረሻ ህይወቷም ቢሆን ትታሰራታለች። ምክንያቱም የገዳይ ተባባሪ ናት። ወይዘሮ ባዩሽን ጠርታ እንድትገደል ያደረገችው እሷ ናት። እሱ ብቻም ሳይሆን ወይዘሮ ባዩሽን ወደዛ ስታመጣት እሱ ገንዘብ ሊሰጣት እሺ ብሏት ነበር። ወይዘሮ ባዩሽ ጋር ተገናኝታ ወይም ወይዘሮ ባዩሽን አገናኝቷ ከጨረሰ በኋላ ገንዘብ ሊሰጣት ነበር። ነገር ግን ገንዘቡንም አልሰጣትም፣ ዞር በይ ነው ያላት። ስለዚህ ውድ ቤተሰቦች አሁን ሜሮን ለእርግብ ምን ያክል እርግጠኛ ናት መረጃውን እንደምትሰጣት? መረጃ አለ፣ እኔን ነፃ አውጪኝ፣ አንቺን ነፃ አውጣሻለሁ። ሜሮን ምኗ ሞኝ ነው ሲጀመር ራሷን ችግር ውስጥ የምትከተው? እነሱ ነፃ ይወጣሉ፣ ከዛ እሷስ የዘላለም ህይወቷን እስር ቤት ታሳልፋለች ማለት ነው። ምክንያቱም እሷ ከገዳይ አትተናነስም። ቤተሰብ በትክክለኛው ህግ ከተፈረደ ሜሮን ከገዳዩ አትተናነስም። እንደውም ከገዳዩ ይልቅ አንደኛ ወንጀለኛ ሜሮን ናት። ለምን ካላችሁኝ ያው እንደሚገላት ባታቅም በጨለማ ጥሪልኝ፣ በጨለማ እንድትመጣ አድርግልኝ ሲላት መጠርጠር ነበረባት። ይህ ሰውዬ ማን ነው? ምንድን ነው? ለምን እንደዚህ ያለ? ለምንስ በጨለማ እንድቀጥራት ፈለገ? ለምንስ አሳቻ ቦታ እንድቀጥራት ፈለገ የሚለውን ነገር ማሰብ ነበረባት። እሷ ግን በሰዓቱ ብሯንና ብሯን ነው ያየችው። ይሄ በጣም ትልቅ ወንጀል ነው። ከገዳዩ በላይ እሷ ወንጀለኛ ናት። ገዳዩማ አንድ ጊዜ ገዳይ ነው፣ ያው በገዳይነት ይፈረድበታል። ውድ ቤተሰቦቼ ስለዚህ እንግዲህ ሀኒቹ ወይዘሮ ሜላትን ልትጠይቃት ሄዳ በጣም ነበር የደነገጠችው። እዛ እርግብን ስታያት በጣም ነበር የደነገጠችው። ወይዘሮ ሜላትን ብትሆን እንግዲህ እንደምታየው ነው። እርግብ ራሷን አሳልፋ ለፖሊስ ሰጥታለች። ፖሊሶቹ ይዘዋት አይደለም እና በጣም ታሳዝናለች። በጣም ምስኪናት እያለች ብቻ ያው ስለ እርግብ ማንነትም እያወራች ነው። ነገር ግን እርግብ እዛ ቤት ወይም ፖሊስ ጣቢያ እጇን የሰጠችው ያለ ምክንያት አይደለም። ምክንያቱም ከፖሊሶች ጋር ድብብቆሽ መጫወቱ ሰልችቷታል። ኦኬ። ነገር ግን ደግሞ ነፃ የምትወጣበትን ነገር አስባበት አቅዳበት። እንዴ እስኪ ካሰባችሁ እሷና ሜሮን እኮ አንድ ላይ ሊገቡ ነበር አይደል እስር ቤት ቤተሰብ። ከዛስ አሰበችበት። እርግብ እኮ እግዚአብሔርን ነው የምላችሁ ቤተሰብ የመጨረሻ እባብና እባብ ናት። ለምን ካላችሁኝ መጀመሪያ ላይ ሜሮን በጣም የዋህ ናት። በነገራችን ላይ በጣም የዋህና ቅን ናት። እናም መጀመሪያ ላይ አብረው እንዲገቡ ተስማምተው ምናምን ነበር። ከዛ ግን እሺ ብላ ትንሽ መንገድ ከተጓዙ በኋላ የሆነ ሀሳብ ይመጣላታል እርግብ አይ አንቺ መግባት የለብሽም እኔ እገባለሁ፣ እኔ ልግባና ከዛ አንቺ በውጭ ሆነሽ ትከታተኛለሽ ነው ያለቻት። አያችሁ እሷ ያሰበችው ከወይዘሮ ሜላት ጋር ተገናኝታ ያለውን መረጃ ለወይዘሮ ሜላት ነግራት ከዛስ ራሷ ነፃ ትወጣለች፣ ወይዘሮ ሜላትም ነፃ ትወጣለች። ከዛስ በሜሮን መረጃ ራሷ ሜሮን ትታሰራለች ማለት ነው። እርግብ ይህንን ያሰበችው። ነገር ግን ወይዘሮ ሜላት አሁን መጀመሪያ አካባቢ እኔ ሞኝ አይደለሁም፣ እኔ ጅል አይደለሁም፣ በጭራሽ አንቺ የምትይውን ነገር አላደርግም፣ እኔ የምወጣበትን መንገድ አላጣም ብላ ካለች በኋላ አሁን ግን ስታስበው በምንም አይነት መንገድ የምትወጣ ነገር አይደለም። ለምናሴም ነግረው ውድ ቤተሰቦቼ እንዳያችሁት ምናሴ በጣም እየተጨነቀ ነው፣ በጣም እየተጠበበ ነው። ከቤት ውስጥ እንኳን ከሰላምዬም ጋር እየተጣላ ነው ያለው። በጭራሽ ሰላም የለውም። ከሀናም ጋር ቢሆን ያለው ነገር በጣም ከባድ ነው። ብዙም ከሰው ጋር እየተግባባ አይደለም። ስለ እናቱ ነው የሚያስበው፣ እናቱ የምትወጣበትን ነው የሚያስበው። በዛ ላይ ደግሞ ያው የእርግብን መረጃ አለ ያለችውን ነገር ያው ያንንም ስለነገረችው ስለሱም እያሰበ ብቻ ስለ እናቱ በጣም እየተበሳጨ ነው ያለው። አሁን ሀናም እርግብን አይታታለች። እስከ ዛሬ ድረስ ምናሴ ብቻ ነበር። ነገር ግን አሁን እርግብን አይታታለች። ወይዘሮ ሜላት እርግብ ያላትን መረጃም ነግራታለች። ስለዚህ
ቤት ውስጥ አሁን እንግዲህ ከሰላምዬ በስተቀር ሁሉም አውቀዋል ማለት ነው ስለ እርግብ። ሰላም አላወቀችም፣ አቶ መስፍን አላወቀም። እንግዲህ ሀናና ምናሴ አውቀዋል ማለት ነው። ቤተሰቦቼ ግን እርግብ አሁን እዛ እስር ቤት ያሉት ራሱ በተለይ አንዷ እንዴት አባቷ እንደምትፈታተናት እኔ በበኩሌ ደግ አደረገቻት። አሁንም ቢሆን እርግብ እባብ ናት። ቤተሰብ እርግብ የእሷን ጥቅም ብቻ ነው የምትፈልገው። የእውነት ነው የምላችሁ። እሷ የምትወጣበትን መንገድ ነው የምትፈልገው። አሁን ወይዘሮ ሜላት ታዝናላታለች። ምስኪና ታሳዝናለች ምናምን ትላለች። እሱ ብቻም ሳይሆን እዛው እስር ቤት ያሉት ልጆች እንኳን እንዳይነኳት እንዳይመቷት እሷ ናት እየተከላከለችላት ያለችው። ነገር ግን እርግብ እባብ ናት። እርግብ ውስጡ አይገኝም። እርግብ ከራሷ ነፃነት ውጪ እንደውም ቢሳካላት ወይዘሮ ሜላት እስከ ህይወቷ ድረስ ታስራ እሷ ነፃ ብትወጣ ደስተኛ ናት። እርግብ እባብ ናት። አሁንም ብትሆን እርግብ እባብ ናት። የራሷን መውጫ የራሷን ነፃነት ነው የምትፈልገው። ውድ ቤተሰቦቼ ለማንኛውም እኔ እዚህ ላይ አቆማለሁ። ፕሌስ ላይክ ማድረጋችሁን አትርሱ። እወዳችኋለሁ ቤተሰቦቼ።